ሰላም ሰላም የኔ ውድ ቁህቶች እንዴት ናችሁ? እንኳን ቻናሌ በሰላም መጣችሁ። ለማታውቁኝ ስሜ የሚባላል። ቶሎ ቶሎ መምጣት ጀመርኩ አይደል? ይሰለቻችኋል አላልኳችሁ? ይሰለቻችኋል ብያችሁ ነበር። እንዴት ናችሁ? ሰላም ናችሁ ወይ? ወደ መጣሁበት በዚህ አጋጣሚ የሚ ቢዩቲ ቦስን ሰብስክራይብ ካላደረጋችሁ ሰብስክራይብ ቻናሌን አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ እንወያይ፣ እንጨዋወት እላችኋለሁኝ። ዛሬ የመጣሁበት መቼም እዮሃ ሚዲያ በጣም ያስገርመኛል ውዶቼ፣ በጣም ነው መከታተላቸው። በዚህ አጋጣሚ እዮሃ ሚዲያ ቀጥሉበት፣ በጣም ነው የምንወዳችሁ። ለእኛም አጀንዳ ስለምትሰጡን እናመሰግናለን እያልኩኝ ትናንትና ነው ከትናንት ወዲያ ስከታተላት የነበረው እቺ ኢትዮጵያዊ ሳውዝ አፍሪካ ሄዳ አንድ ጥቁር መሰለኝ ኢትዮጵያዊ ማግባት ፈልጋለሁ ብሎ ከኢትዮጵያውያኖች 20 ተመርጠው ሄደው፣ እርግጠኛ ነኝ አይታችሁታል፣ ግን እንድንወያይበት ነው የምደግምላችሁ። ተመርጠው ከ20ዎቹ አንዷን ይወዳታል። እዛ ባረፉ ጊዜ ትታመማለች፣ ሆስፒታል ትሄዳለች፣ ከዛ HIV ትሆናለች። ከዛ ያ ሰው አልተዋትም፣ አስታመማት። እስካሁን ከሱ ጋር ነው ያለችው። በሷ የተነሳ በቃ በሕክምና የተነሳ ሰውየው ብሮክ ሆነ እና ብላ 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 እና አሁን ልነግራችሁ ያሰብኩት ውዶቼ ምን መሰላችሁ? እኛ ኢትዮጵያኖች ትንሽ ዘረኝነት አለን። ዘረኝነት ያለ ጥርጥር አለን። እየጠጣችሁ ዘረኝነት አለን። ጥቁር ሆነን ጥቁርን እንንቃለን። አሁን ለምሳሌ ልበላችሁ። አሁን በዚህ ኢትዮጵያ ውስጥ ባለፈው 2 ሳምንት ውስጥ የአፍሪካ ስብሰባ ነበር እና ሰው ቲክቶክ ላይ ለማንም ዝንጀሮ ብሎ መንገድ ዘግቶብን፣ በእርግጥ ያናድዳል። የሀገሬው ሕዝብ ሲሰቃይ በትራፊክ የተነሳ መንገድ ተዘግቶ ሲጎሳቆል በጣም ያናድዳል። ግን ዘረኝነታችን የሚያስመለክት ነገር ይሄ አለ። ለማንም ዝንጀሮ ብሎ ምናምን የሚሉት ነገር አለ። እኔ እሱ ደስ አላለኝ። ኢትዮጵያውያኖች በጣም ዘረኞች ነን። በጣም አንድ ቆንጆ ኢትዮጵያዊ ከጥቁር ጋር ስትታይ፣ ያው ውጭ የምትኖሩ ታውቁታላችሁ፣ አይታችሁታል እንዴት እንደምትታይ፣ እንዴት እንደምትገላመጥ በሌላ ኢትዮጵያዊ። ፈረንጅ ግድ የላቸውም። ጥቁር ከሆነ ግን ችግር አለባችሁ፣ ትልቅ ችግር። እና ለምንድን ነው እንደዚህ? እኛ አፍሪካን አይደለም? እኛ ለአፍሪካኖች ኤግዛምፕል መሆን የለብንም? እኛ ጥሩ ምሳሌ አይደለንም ለአፍሪካኖች? ታዲያ ሌሎቹ አፍሪካኖች እንዴት ይቀበሉን? ትልሚ ሌሎቹ አፍሪካኖች እንዴት ይቀበሉ? እኔ ውጭ እያለሁኝ እናንተ በጣም ጥቁር ያውቃሉ፣ እመኑኝ፣ በጣም እነሱ ይወዱናል፣ እኛ ግን አንወዳቸውም። ፋክቱ ይሄ ነው። ለምን? ዘረኞች ስለሆነን። እኛ በቃ ራሳችንን ከጥቁር ኮንሲደር አናደርግም። ጥቁር ነን ብለን ራሳችንን አናምንም። ወደድሽም ጠላሽም ዩ አር ብላክ ዩ አር አፍሪካን። እኔ ብትጠይቂ ጥቁር አም አፍሪካን ነው የምለው። ግን አብዛኛው ኢትዮጵያ ብትጠይቂያት፣ አብዛኛው ሁሉም አላልኩም፣ ለጥቁር ያላቸው አመለካከት በጣም ዝቅ ያለ ነው። በጣም እነሱ ደግሞ ለእኛ ያላቸው ክብር ልዩ ነው። አሁን አላውቅም፣ በእውነት ነው የምላችሁ፣ አላውቅም። በጣም ለፈረንጅ በጣም ሰጋጆች ነን፣ ከይቅርታ ጋር ለፈረንጅ በጣም ሰጋጆች ነን። ግን ያላወቅነው ነገር ምን አለ መሰላችሁ? በጣም ጥሩ ጥቁሮች አፍሪካኖች አሉ። አፍሪካን አሜሪካንስ፣ አፍሪካን ብሪቲሽ አሉ በየቦታው። ጥቁሮች በጣም ጥሩ አሉ። እኔ በህይወት ያጋጠሙኝ የሴትም የወንድም የማውቃቸው ብዙ ጥሩ ሰዎች አሉ። እና እንደ ራስሽ ነው። ኦፍኮርስ የውስጥ ጥላቻ ካሳየሽ ያውቃሉ። ለምን አያውቁም? ሬሲስት መሆናችንን ያውቃሉ። ስለዚህ አመለካከታችንን መቀየር አለብን። እና አሁን የመጣሁበት ዋናው ሳብጀክት እች ልጅን አሳክሙ። በጣም ሚሊዮነር ነው ሰውየው፣ ቢሊዮነር፣ ሳውዝ አፍሪካ ውስጥ የሚኖር
ሊመልሳት ይችል ነበር እኮ አስታሟት። HIV እስካሁን ድረስ አላይቭ ናት። እስካሁን ድረስ ቴኬር የሚያደርጋት እሱ ነው። እሷ ወደ ኢትዮጵያ መታ ራሷን ልታጠፋ ሁላ ወስና ነበር። ጋይስ ይታያችሁ እና እግዚአብሔር ነገር ይሄ ሆነላል ለልጅቷና ዮሃ ሚዲያ ላይ ያላያችሁት ገብታችሁት እዩ። እያወራች ነበር ስለ እሷ ታሪክ እንዲህ ነው እያለች በጣም ነው ሰውየው ያኮራኝ። ከምር ነው የምላችሁ ከምር እችን ልጅ በመርዳቱ HIV ናት ብሎ ሳይንቅ ወደ ሀገሯ መልሶ ሌላ ሰው አለማግባቱ። አላገባትም ግን ስቲል ቴክ ኬር ኦፍ ሀር። ምንም አይነት ግንኙነት የላቸውም እንደሰማሁት ከሆነ ግን ሉክ አፍተር ያደርጋታል። ከዚህ የበለጠ ምን ትፈልጋለች? እና ይሄ ያለንን ጥላቻ ማስወገድ አለብን። ጥቁር ሆነን ጥቁርን የምንጠላበት እሱ ተውት። ጥቁር ኢትዮጵያ ውስጥ እንኳን ዳርክ ስኪን እና ላይት ስኪን በጣም እስከሚለይ ድረስ አሁንማ ተው በቃ። ሴቶቹ አድቨርታይዝም ላይ ስትገቡ፣ ቲክታክም ላይ ስትገቡ፣ ምንም ስትገቡ ምንድነው ላይት ስኪን መሆን ትፈልጊያለሽ፣ ቆዳሽ እንደ ፈረንጅ መሆን ትፈልጊያለሽ። እንደው በጣም የሚያስጠላ ሳይድ ኢፌክት እንዳለው ደግሞ አትርሱ። በዚህ አጋጣሚ ይሄ ማርኬቲንግ በቃ ይሄ ላይትኒንግ ክሪም ለመሸጥ የእኛንም አይደንቲቲ ለማጥፋት ሊሆን ይችላል። ገባችሁ? ኢትዮጵያዊነታችንን እስከምንክድ ድረስ ነጭ አረብ ለመምሰል የሚፈልጉት ጥረት በጣም ብዙ ነው። በጣም ያስጠላል። በየኮስሜቲክሱ ብትገቡ ላይትኒንግ ክሪም ነው። ዩኬ ያላችሁ ታውቃላችሁ። እኔ ዩኬ ኖር ያለው አይፈቀድም። ሃይድሮኮንን እንኳን ማግኘት አትችሉም ያለ ፕሪስክሪፕሽን አይቻልም። ምክንያቱም ዘይ ነው አደገኛ ለቆዳ እንደሆነ። እዚህ ግን ታገኙታላችሁ የትም ኢትዮጵያ ውስጥ። እንደኔ መንግስት እንደዚህ አይነትን ነገሮችን መቅጣት አለበት። የሚይዙ ነገሮችን ለሰው አደገኛ ስኪን ካንሰር የሚያመጣ ነገር ለምንድን ነው ገበያ ላይ የሚውለው? መዋል የለበትም። እንደኔ ሴቱ ተልጦ መጨረሻ ላይ ቆዳው መጥፎ ደረጃ እስከሚደርስ ድረስ ሰንስክሪን ከመግዛት የበለጠ ሰው ላይትኒንግ ክሪም መግዛት ነው የሚመርጠው፣ ውድ ብር እያወጣ። ዩሮፕ ውስጥ የማታገኙትን እዚህ ታገኙታላችሁ ላይትኒንግ ክሪም። እና ይሄ ሁላ ምንድነው የቆዳ መንጣት፣ ራሳችንን ለመቀየር የምናደርገው ጥረት ምን ያደርገናል? ኢትዮጵያዊነታችንን እንድንረሳ ወደ ሌላ መንገድ እንዲወስደን ያደርጋል። እኔ በበኩሌ ይሄንን አልቀበለው። ለሚመጣውም ትውልድ ጥሩ ምሳሌ አይደለም እና ወሬን ወሬ ያመጣዋል። ይሄ ሰውዬ ያደረገላት ለኢትዮጵያዊነቷ በጣም ትልቅ ነገር ነው። ወደ ሌላ ተገልብጦ ቢሆን ኢትዮጵያዊ ለጥቁር እንዲያደርግ ነበር። ወንድ ኢትዮጵያዊ አይመስለኝም። ምናልባት 1 in a million አያደርገው እና እኛ ዘረኝነታችን በጣም አስጸያፊ ነው። በእውነት ነው የምላችሁ አስጸያፊ። እኔ አንዴ አይቻለሁ። መኪና የነዳ ትራፊክ ነው ዲፕሎማቲክ ናት ሴትዮዋ። ስታልፍ ፊቱን እንደዚህ እንደ ዝንጀሮ አድርጎ ዝንጀሮ እያለ ይሰድባታል። መንኪ እያለ እንደው ምን ውስጥ ልግባ ነው? ከምሬ ነው የምላችሁ። በጣም ስቅጥጥ ነው ያለኝ። ስቅጥጥ በጣም ነው የሚያስጠላው። በጣም ዘረኛ ነን እኛ፣ በጣም ዘረኛ ነን። ከይቅርታ ጋር በጣም ለፈረንጅ እናሽቃብጣለን። ስንት የፈረንጅ አረመኔ አለ። ሶሪ ማአት የፈረንጅ አረመኔ አለ። ፈረንጅ እኮ ዞሮ ፈረንጅ ነው። በቃ you are black, you should be proud as a black person። ስለዚህ በጣም ዘረኞች አትሁኑ። ዘረኝነት የትም አያደርስም። ዓለም ሊያጠፋ የሚፈልገው ዘረኝነት ነው። ግን ኢትዮጵያ ወደ ኋላ ሄደን እስካሁን ዘረኝነታችንን ይሄ ባሪያ ነው ይሄ እንዲህ ነው የሚለውን ነገር አላቆም። ይሄ ሻንቅላ፣ ይሄ ጥቁር፣ ይሄ ዝንጀሮ የምንለው ነገር አለ። ፕሊዝ ስቶፕ። ሀገራችንን እያሳደብን ነው እና ለዚህ ሰውዬ ሁላችንም ቴንኪዩ ማለት አለብን። ከምር ነው የምላችሁ። ለዚህ ሳውዝ አፍሪካዊ እህታችንን ከጉድ አውጥቶ ራሷን ከመግደል ራሷን ከማጥፋት አውጥቶ
እዚህ በደንብ ሲይዛት ሳይ በእውነት ነው የምላችሁ ባገኘው እኔ እግሩን ብስም ደስ ይለኛል። ምክንያቱም የአንድ እህቴን ህይወት አትርፏል። ያላያችሁት እዮሃ ሚዲያ ላይ ገብታችሁ እዩት እና እስቲ ምን እንደምትሉ አላቅም። ኮመንት ቢለው እርግጠኛ ነኝ ይሄ ንግግሬ ማንንም እንደማያላስከፋ እንድንማርበትም አንዳንድ ትንሽ ዘረኝነት ያለብን ብዙ ኢትዮጵያኖችን ብንኖርም ሁሉም ማለት አይደለም፣ ግን ዩ ኖ ሁ ዩ አር ዘረኞች የሆናችሁ ታውቃላችሁ። ጥቁር ሆነን ጥቁርን መጥራት የለብንም። እኛ ምንም ልዩነት የለንም። ምንም አፍንጫችን ትንሽ ቀጥ ስላለ ከንፈራችን ስላነሰ ምናምን ነው እንጂ በቃ አንቺም ጥቁር ነሽ፣ አንተም ጥቁር ነህ። ስለዚህ እኔ እንጃ አይታየኝም ለማለት ነው። በዚህ አጋጣሚ እንደዚህ አይነት ነገሮች እንድንወያይ ከፈለጋችሁ ሰብስክራይብ ቻናሌን አድርጉ። ወዳችኋለሁ የሚባላለሁ። በሚቀጥለው እስክንገናኝ ድረስ ቴክ ኬር። ወዳችኋለሁ። ባይ